አህለን የኡሙ ሸጋ ቤተሰቦች የፈንድሻዎቹ ቤተሰቦች አህለን እንኳን ሰላም መጣችሁ ብለናል። ዛሬ እንግዲህ ፈንድሻዎቹ ወዝግብግብ አድርገውን አራት አወዛግቡን ፈክዬ ምን ነካሽ እያልኩኝ እንግዲህ ዛሬ ብቅ ብዬላችኋለሁ ማለት ነው። ምን መሰላችሁ? የዛሬው አጀንዳዬ የዛሬ ፕሮግራሜ ምን መሰላችሁ? ሀባይብ እንግዲህ ፈክዬ ዛሬ ለአህሙ ሚስት ይዛ መጣች። ከአንቺ ውጪ ወደ ውጪ ፈንከች የለም ማለት ነው። ማንንም ሴት ወደ አንቺ ጋር አትመጣም ማለት ነው። እንግዲህ ትናንትና እንዳልሽን ማለት ነው እንደሰማ ነው አህሙ ንጉሱ የኔ ብቻ ነው ከኔ ውጪ የለም ብለሻል። እንግዲህ ዛሬ ምንን አስመልክተሽ ነው? የአህሙን ፍላጎት ለማወቅ ነው። እኔም የሚመስለኝ አህሙን በቃ ያገባል ወላ ያገባም የሚለውን ለማየት ነበር። አህሙ ደግሞ ለማግባት ዝግጁ ነኝ በቃ ወስኛለሁ ብሏል። ነገር ግን በገንዘብ ብዙ ሀብት አላት ብለው ነበረ። በገንዘቡ ሊያምን አልቻለም። አቤት ወንድ ትላላችሁ፣ ጀግነን ብሏል። የለም አህሙ ቆርጧል። እናንተ ምን እንደው አላስደሰታችሁም? የአህሙ ጀግንነት ማለት ነው። በቃ ሆነ ወንድ ልጅ ቆፍጠን ሲያሳይ በጣም ደስ ይላል ማለት ነው። እና ከልብ ፈኪና አህሙ አንድ ላይ ሲሆኑ ማለት ነው በጣም ያምራሉ የምትሉ እንደኔ ላይክ እያደረጋችሁ አሳቢ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ እስከ መጨረሻው በማዳመጥ ሀሳብ አስተያየታችሁን አስቀምጡልኝ። ሸርም እያደረጋችሁልኝ ሀባይብ አበረታቱኝ ማለት ነው። እንግዲህ ዛሬ ፈንድሻዎቹ በዚህ ባማረ በቃ ምን ልበላቸው፣ በቃ ውበታቸው ማለት ነው ለእኔ ብቻ አይደለም። በቃ እኔ ሁልጊዜ ሳያቸው በጣም እየተለዩብኝ እየተደነቀው ነበር። ነገር ግን ለካ ጓደኛም አለኝ እንደኔ በቃ ሁልጊዜ የሚለዩባቸው የሚወዷቸው፣ በቃ በጥቅሉ የሚዲያው ድምቀት ብለናቸዋል ማለት ነው። እኔም ጨምሬ አንዳንድ ነገሮችንም ያየሁትን ማለት ነው። እና ፈኪዬን ደግሞ ላይቭ ላይ በቲክታክ የሚባል ነገር ላይ ማለት ነው ላይቭ እየገቡ አህሙን በአረበኛ የምትጀነጁኑ ሴቶች ማለት ነው እረፉ። እኔ አሁን ለፈኪዬ ብዬ ቲክታክ ከፍታለሁ ማለት ነው። እኔ ቲክታክ ተጠቃሚ አይደለሁም። አሁን ለሷ ብዬ ከፍትና ልክ አህሙ ሲገባ እኔም ገብቼ ውስጥ ላይ ቁጭ ብዬ በቃ ማነች አህሙን የምትጀነጅን? በቃ ፈኪዬ ሸበካ የለኝም መግባት አልችልም፣ ብገባ ግን እኔ ጉዳይ ነበር ብላለች። እንግዲህ ማንም ማያስቀናሽ አብሽሪ። ከዛሬ ጀምሮ እኔ ከፍትና ማለት ነው ልክ አህሙ ሲገባ ገብቼ ልካቸው እየመለስኩ በአረበኛ አለሁልሽ ማለት ነው። ሆሆ የምን አረ የቅናት መንፈስ የተወጋ ይሁን ፈኪዬ ማለት ነው። እንዳትቀኒ እንግዲህ ዋይፋይ ገዝቼ እገባለሁ ብላለች። ያው የቅናቱ መንፈስ ማለት ነው። ግን እየተወጋ ይሁን ብዬልሻለሁ አብሽሪ ማለት ነው። እና ዛሬ እንግዲህ ለአህሙ እንደዚህ ምር ብሎባት ማለት ነው። ምን መስል ያለው ስትለው ኪያ ምን ቢላት ጥሩ ነው? አጃክስ በሶሻል አለም። ኪያ ደግሞ ስነ ስርዓት ያዘሷ በጣም አምሮባታል። ተው እንጂ በቀደም ያ ሰውዬ ጫር ትመስያለሽ አላት። ዛሬ ደግሞ አንተ እንዴት ነው አጃክስ በሶሻል ምትራ? በጣም አምሮባታል ፈንድሻዋ ማለት ነው። እና አህሙም እናንተ ሸንቃጣ ስፖርተኛ እየሆነ ነው ማለት ነው። እና ዛሬ ሚስት አመጣሁልህ፣ መኪና ያላት ብዙ ንብረት ያላት በድኗ ጠንካራ የሆነ ሚስት አመጣሁልህ ልበልና አህሙን እንግዲህ እስኪ እውነቱን ነው ላገባ ነው ማግባት ፈልጋለሁ ያለው ወይንስ ውሸቱን ነው የሚለውን ለማየት ነበረ። አህሙ ቆርጧል፣ በቃ ሊያገባ ነው። ነገር ግን እናንተው አረ ተው አህሙ ተው፣ ጠብቅ ማለት ነው። እንግዲህ በቀደም ሜሽን አድርጉኝ ብላ ነበር። አብዛኛው ሰው እኔን ነው ሜሽን እኔን ያደረገው አለች። አዎ ልክ ናችሁ። በቃ ፈኪዬን ሜሽን ያደረጋችሁ ለአህሙ ትክክል ናችሁ። በቃ ሳ መሆን ያለበት ከእሷ ውጭ ወደ ውጭ ነው ማለት ነው። እሷ ብቻ ናት ማለት ነው አንደኛና አንደኛ ማለት ነው። እና የችኛዋን እንግዲህ አንደኛ አድርገህ እኔን ሁለተኛ ከሰባት ዓመት በኋላ ብላለች። እንቦጣሽ ሁለተኛማ አትደረይም። አንቺ ነሽ መሰረቱ፣ አንቺ ነሽ እንዳላህ ፍቃድ ማለት ነው። እና አላህ ከፈቀደ ደግሞ ባላህ እንዳልገባ ባላህ ስራ ማለት ነው። እና ምን ልላችሁ መሰላችሁ? ዛሬ እንግዲህ በዚህ መልኩ አዝጋ አበጃጅታ
አበጃጅታ እውነታም ልታመጣ ነው እንዳልዋረድባን በቃ ከልብ ትወደኛለች ማለት ነው እያለ እንግዲህ አህሙ እንደዛ ስታበጃጀው ሊፕስቲክ አልቀረ ልቀባህ እያለች እንግዲህ እያዛጋችው ነበር። ነገር ግን ለማዛግ ፕራንክ ለማድረግ ፈልጋ ነው እንጂ ሚስት አንጥታለት አይደለም። ሊመጡም አይችሉም ከሷ ውጪ ማለት ነው። እሷ በጣም እንደምትወደው በጣም እንደምታፈቅረው እንግዲህ ባለው ሪያክሽን ከምንሰማው አንፃር እያየን ስለሆነ አህሙ ቆርጧል። እናግባው ብላችሁ አንደኛችሁ ብቅ እንዳትሉ ማለት ነው። ወደ እነሱ ህይወት ብቅ እንዳትሉ እናንተ ሴቶች መቼም ቆንጆ ወንድ ስታዩ ሴቶቹ እንደሆነ እየሮጣችሁ እምቢ ብላችኋል ማለት ነው። እና አርፋችሁ ተቀመጡ። አህሙ የፈኪ ብቻ ነው ማለት ነው። የኔ ውሳኔና አላህ ተጨምሮበት ኢንሻአላህ ማለት ነው። ኢንሻአላህ እሱም ተጨምሮበት ይሆናል ማለት ነው። እና ዛሬ እንግዲህ እንደዚህ ምር ብሎባት በዚህ መልኩ አህሙን አዝገዋለች ማለት ነው። ነገር ግን አንቺ 7 ዓመት ሞላ ጠብቃ ብለውሃል አለች። እውነታም ትክክለኛ ፍቅር ካለ ትክክለኛ የምትወዳት ከሆነ 7 ዓመት ጠብቅ ተብለሃል። ኮሜንት ላይ አንብቤያለሁ ብላለች። እንግዲህ ፈክዬ እኔ 7 ዓመት በ7 ዓመት ውስጥ 5 ልጅ እንዲኖሩኝ እፈልጋለሁ አላለም። አንተ ድመት ናት እንደምታገባ ሴት አይደለችም። ድመት በ90 ነው የምወልደው አይደለም በ90 ድመት አረካትና ሴትዮዋን እንዴት ነው 5 ልጅ የሚኖረህ ማለት ነው። እና እንግዲህ ፈክዬ እንደምንም ብላ አሳምነዋለች ማለት ነው። 5 ልጅ አይቻልም ብለዋለች። እንግዲህ ወደ 3 አወርደዋለች ማለት ነው ፈኪ። ለማንኛውም ለጨዋታ ያክል ነው እንጂ አህሙ ከፈኪ ውጪ እንደማይመኝም አይተናል። ነገር ግን ማለት ነው አህሙ በቃ ወንድ ልጅ በቃ የወንድን ሪያክሽን በቃ ተዋው እንትን ብሏል ማለት ነው። ምክንያቱም ልክ የዛኛው በፊት እሱ ጋር የነበረው ፍቅር እና አሁን ፈኪያ ጋር እንደዚህ እንደመጣ አውጥቶ ቢያንጸባርቀው ማለት ነው የሆነ ነገር ይፈጠር ነበር። ነገር ግን አህሙ አሁን ላይ በቃ ጀነን እያለ ነው ማለት ነው። በቃ አሁንም የምንልህ አህሙ ጠንክር፣ በቃ ጠንከር ብለህ ዱአ አድርግ፣ በስ በዱአ ጠንክር ማለት ነው። እና የፈለካትን የምትወዳትን የምታፈቅራትን እጅ ይዶልልሃል አላህ ማለት ነው። እና ብዙ ኮሜንቶች እያየሁ ነበርና ትዳር ጥሩ ነው ከወደዱት ጋር ካፈቀሩ ጋር ሲሆን ደግሞ በጣም በጣም አሪፍ ነው እና ዱአ አድርግ የሚሉ ኮሜንቶች አይቻለሁና በዱአ ጠንክር እላለሁኝ። ዛሬ ግን በጣም በቃ በጣም ነው ያሳቁኝ ሁኔታቸው ማለት ነው። በተለይ ፈኪ ሊፕስቲክ ልቀባህ ና ክሬም ተቀባ ስትል ስትሸፍነው አራላም ፍሬ እያለ እንደሴ ስታረገው ማለት ነውና እሷ ደግሞ ምንድነው ሂጂ አንጪ ምናምን ስላት ማለት ነው እንደ ወንድሟም እኮ አለ አለች ለማስቀናት ማለት ነው። እሷን ይወስድብኛል ብሎ ያስባል ብላ ማለት ነውና እንደዚህ አምሮባቸው ተውበዋል ማለት ነው። ግን የምላችሁ ነገር ማለት ነው በቃ ለእኚህ ብቻ አይደለም እነኚህ ፈንዲሻዎች አምረው ደምቀው የሚታዩ ይለካ ማለት ነው። መለው ወዳጆቻቸው እንግዲህ እንደሚወዷቸውና በቃ ለእነሱም ደምቀው እንደሚታያቸው አይቻለሁ ማለት ነው። የተነሳውን ሰብስክራይብ እንግዲህ ተመልሷል እላችኋለሁ። ሀዋይብ ቆስቁሱት። ምክንያቱም አንድ ሰው ባለበት ነገር ላይ በአቋሙ ከጠና የሄደው ነገር ሁሉ ይመጣል ማለት ነው። አያችሁ እነሱ አሁን በዛ በሰብስክራይብ ምናምን አስፈራርተው ወይም ይጣላሉ ወይም ይለያያሉ ተብሎ ነበር። እነሱ ቆባ የላቸውም ቀጥለዋል። እንግዲህ ይቀጥላሉም ሰብስክራይቡም ተመልሷል ማለት ነው። እንግዲህ ምር ብለዋል ማለት ነው እንደኔ ማለት ነው። እና ሀባይብ እንግዲህ ይህን ያህል ይመስላል። ሚስትየዋም የለችም የአህሙ ሚስት የምትሆን ፈኪያ ናት እያላችሁ ኮሜንት ላይ ጻፉ። ከፈኪ ውጪ ወደ ውጪ በሉት አህሙንም ማለት ነው። ጠብቅ ደግሞ ከ7 ዓመቱ ወደ ታች ሊወርድ ይችላል። ማናየበት ይሄንንስ ጠብቅ እላለሁ እንደኔ ማለት ነው ሀባይብ። ምክንያቱም ያው ሁሉ ነገር በሂደት ስለሚቀየር ማለት ነውና ይህን ይመስላል የዛሬው ቪዲዮአችን ሀባይብ። ደቂቃ ረዘም ስናረግ እያያችሁልን ስላልሆነ በዚሁ እንቀላጠፍ ማለት ነው። 10-11 ደቂቃ ነው የምሰራው፣ ነገር ግን አታውልኝም እስከ መጨረሻውና ይበቃኛል ብዙ ማለት እፈልግ ነበር፣ ነገር ግን እናንተ ስለማታዳምጡልኝ ልመለስ ማለት ነው ሀባይብ። አብራችሁ ስለቆያችሁ እስከ መጨረሻው ያያችሁልኝ ያዳመጣችሁልኝ ከልብ አመሰግናለሁኝ እያልኩኝ በዚሁ ልሰናበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፈንዲሻዎቹ ወደፊት